ሰላም እንደምን አላችሁ ውድ የሆርን ኮንቨርሴሽን ተከታዮች ዛሬ አንድ ርዕስ ይዤላችሁ ቀርብ ያለው እሱም ቀጣዩ የአብይ አህመድ ጦርነት ውጤት ላይ ያተኮረ ዳሰሳ ነው ማረገው እሱም ሳይንሳዊ ነገሮችን እያነሳው ተጨባጭ መሬት ላይ ያለውም የአብይ ወታደራዊና ህዝባዊ እንዲሁም የዝግጅት ጉዳይ ምን ይመስላል ከሳይንሱ አንፃር ምን እንደሚመስል ዳሰሳ አረጋለሁ እስከ መጨረሻ ድረስ ተከታተሉኝ እንግዲህ ወደ ቀጣዩ የአብይ ጦርነት ውጤትን የመዳሰስ ጉዳይ ሳልገባ ሰሞኑን እንግዲህ አብይ አህመድ ያው በየቦታ ሲፈልግ ወደ ወለጋ እየሄደ ጭንቅ ይዞታል አሁን ደግሞ ወደ ደቡብ ሄዶ እንትን ጭንቁን ለመርሳት ወዲህ ወዳ እየሮጠ ነው በጣም የሚያስቅ ነገር ነው ያው ሲጨንቅ እንግዲህ እንደዛ አብይ ሲጨነቅ እንደዛ ያደርጋል አዲስ አበባ የኖረም ሲጨንቀው ከቤት ወደ ቤት ይሄዳል እዛ ውሰዱኝ ሰርግ ቤት ካለ ውሰዱኝ ለቅሶ ቤት ካለ ውሰዱኝ ታዋቂ ሰዎች ካሉ እዛ ከታመሙ ሰዎችም እዛ መታየት ፈልጋለሁ ብሎ ወዲህ ወዳ ይሮጣል ሲጨነቅ ነው ለምን በሽታ አለበት ይጨንቋል ለዛም ነው ወዲህ ወዳ አሁን ደግሞ ያው ጦርነት ጉዳይ አለ በጣም ከባድ ጦርነት ጉዳይ ስላለ ይጨንቋል የግድ ወዲህ ወዳ ይሮጠ መተንፈስ አለበት ከሰው ጋር መገናኘት ሚዲያ ላይ ታይቶ እንትኑን መርሳት አለበት ህዝቡ ከኔ ጋር ነው ያሉት ምናምን እያለ ያውቆ ከደምቢዶሎ እስከ ሐዋሳ ይሮጣል ከዛም ሌላ ቦታ ይሄዳል እሱ ትንሽ አይቆምም እና በተለይ ደግሞ ያው ወለጋ ሄዶ እሱ ከዚህም በፊት ሲያደርግ የነበረው ህዝብን የመከፋፈል ጉዳይ ያው ሁላችንም የምናውቀው ነገር ነው ወለጋ ከሄድኩኝ ይገሉኛል ከዛ በኋላ ወለጋዎች ከገደሉኝ ጅማ ከወለጋ ጋር አይኖርም አርሲ ከወለጋ ጋር አይኖርም እከሌ ከወለጋ ጋር አይኖርም ምናምን ያለ የመከፋፈል አንድ ግለሰብ ተራ ግለሰብ ከሞተ ምን ህዝብ አብሮ ይቆያል ምንም እንደዛ ምንድነው ሌላው ደግሞ ምንድነው ያለ ከዚህ በፊት እኔ ውጪ ሌላ ቦታ ሄጄ ከሞትኩኝ ሩማንዶ ነው ይቀጥላል ከሌላ ጋር ይባላል ይላል ሌላ ቦታ በሞታ ቢያው ማን ነው ከኦሮሞ ውስጥ አብይ ሞቶብናል ብሎ የሚያወራ የለም እንደዛ እና እንዲህ አይነት የወረደ ኢትዮጵያን መራለው ብሎ የሚያስብ ሰው በየጎጡ እያሰበ በየንትኑ እያሰበ እኔ እንደዚህ ከሆንኩኝ እንደዚህ ደግሞ እከሌና እከሌ በቃ ካልቻለ በቃ ህዝቡ አልወደደኝም ነው እንጂ እኔ እንደዚህ እዚህ ጋር ከሞትኩኝ እንደዚህ ይሆናል እከሌ ደግሞ እንደዚህ ከከሌ ጋር አይኖርም ማለት እንደዛ አይነት ከሰው ከማንም ሰው የማይጠበቅ ህዝብንና ዜጎችን የሚከፋፍል ጉዳይ ነው አሁን ደግሞ እዛ እየሄደ ለጦርነት ዝግጁ ነኝ ምናምን ብሎ መልእክት ለማስተላለፍ እየሞከረ ነው አሁን ቀጥታ ወደ ጦርነት ዳሰሳው ሊሄድ እንግዲህ ዛሬ የአብይ አህመድ የቀጣዩ ጦርነት ውጤቱ ምን ይመስላል የሚለውን መገምገም ያስፈልጋል አንድ በጣም ሚሊተሪ ስትራቴጂስት በጣም ታዋቂ የሆነ የፕሩሺያ ዛሬ ጀርመን የሆነችው የዛ ሀገር ወታደራዊ ስትራቴጂስት የሆነ እሱ የጻፈው መጽሐፍ አለ በጣም ታዋቂ ዘመናዊ ወታደራዊ ሳይንሳዊ ትምህርት የሚሰጥበት አንድ መጽሐፍ አለ እሱ ላይ ሁኜ ነው እንትኑን ተወሰነ ጉዳዮችን ማነሳ እንግዲህ የጀርመኑ ያው ቀድሞ ፕሩሺያ የወታደራዊ ስትራቴጂስቱ ካርል ቮን ክላውዘዊትስ ይባላል
ካርል ቮን ክላውዘዊትስ የሚባለው ኦን ዎር ብሎ መጽሐፍ የጻፈ የወታደራዊ ጀነራል ነው። ሳይንስን ነው የሚያስተምረው። ሁሉም ኦልሞስት በዓለም ላይ ያሉ ወታደራዊ ሳይንስ የሚያሰለጥኑ የሚያስተምሩ ትምህርት የሚሰጡ ስትራቴጂክ የሆኑ ጉዳዮችን የሚያስተምሩ እንግዲህ ጦርነት ሳይንስ ነው። ጦርነት ሳይንሳዊ ጉዳይ ነው። ዝም ብሎ እንደ አብይ በየቀኑ የሚካሄድ ወይ እንትን አይደለም። እና ኦን ዎር በሚል መጽሐፉ ላይ እንትን የጦርነት ውጤት መለኪያ አለ ብሎ ያስቀምጣል። በጣም ታዋቂ ነው። የዓለም ሁሉ ወታደሮች በጣም ታዋቂ የአሜሪካ ጀምሮ ዋናው የመጽሐፍ ማስተማሪያ መጽሐፍ ሆኖ የሚያገለግል ነው። ፎር ሹር በኢህአዴግ ጊዜም ይሄ መጽሐፍ ይጠቀማሉ። በወታደራዊ ኮሌጆች ውስጥ አይቻለሁ ይህንን መጽሐፍ። እዛም በፖለቲካል ሳይንስ ውስጥ ይሄ መጽሐፍ በጣም ታዋቂ ነው። ወታደራዊ ሳይንስን ነው የሚያስቀምጠው። ጦርነት ምንድን ነው ብሎ ይነሳል። ጦርነት ምንነትን በጣም ያስተምራል። እና አጠቃላይ ጦርነት ምንድን ነው? ጦርነት በሱ ዴፊኒሽን የፖለቲካ ቅጥያ ነው ይላል። የፖለቲክስ war is a continuation of politics by other means ይላል። ያው ከዛ ቀንጨብ ተደርጎ የሚወሰድ ሁልጊዜ ይሄ ማለት ጦርነት በፖለቲካ በሪዝን ነው የሚመራ ይላል። ይሄ ፖለቲካ ሪዝን ነው። በአብይ ዘመን ሪዝን አይሆንም። በኋላ መጣበታለሁ። የአብይ ዘመን የፖለቲካ ሳይንሱ የሚሊተሪ ሳይንሱን በኋላ መጣበታለሁ። ዝግጅቱንም በኋላ መጣበታለሁ። እንግዲህ ይሄ በካርል ቮን ክላውዘዊትስ ዴፊኒሽን ጦርነት በጣም ውስብስብ የሆነ ድርጊት ነው። ዝም ተብሎ የሆነ የሚካሄድ ጨዋታ ባህላዊ ጨዋታ ነው ይላል አብይ። ባህላዊ ጨዋታ አይደለም። በጣም በሳይንስ የሚመራ ካልኩሌት የሚደረግ ከዛም ውጤቱም ከወዲሁ የሚታወቅ ነገር ነው ጦርነት ይላል። ስለዚህ ጦርነት በፖለቲካ ይመራል። ጦርነት በጣም ውስብስብ ነው። ጦርነት በጣም ከባድ ነው ለመተንበይ ራሱ። አንዳንዴ አንፕሪዲክተብል ነው። ይሄ ወደ ጦር ሜዳ ስትሄድ በጣም አንፕሪዲክተብልም የሚሆንበት ሁኔታ ነው። ነገር ግን ብለው ዋና ዋና 3 ነገሮች ያስፈልጋሉ ይላል። 3ቱ የመለኪያ የጦርነት መለኪያ በተለይ ደግሞ የጦርነት ውጤት መለኪያዎች የሚታወቁት በ3 ነገሮች ነው ይላል። የካርል ቮን ክላውዘዊትስ መለኪያዎች 3 ተብሎ የሚጠሩ እንደ ትሪኒቲ ይላል። እሱ በጣም እንደ 3ቱ ስላሴ የምንለው 3ቱ ምሰሶዎች የጦርነት 3ቱ ምሰሶዎች አብሮ የሚኖሩ ማይለያዩ አንድ ላይ መታየት ያለባቸው ተለያይቶ ማይታዩ 3ቱ ነገሮች አሉ ይላል። እነኚህ 3ቱ ነገሮች አንደኛውና ዋነኛው the will የሚባለው ፍላጎት፣ ይሄኛው በጣም ፕሪሞርዲያል ነው ይላል። ፓሽን ነው። የጦርነት ፍላጎት በህዝቡ ዘንድ ሊኖረው ይገባል ይላል። እና አንደኛው መሰረቱ አንደኛው ወሳኝ የአንድን ጦር ለማሸነፍ የምትሄድ ከሆነ በመሰረቱ የህዝብ ድጋፍ አለ ወይ ነው ጥያቄው። ፓሽን ብሎ የሚጠራው እሱ
ክላውዘዊትስ ፓሽን ብሎ the will ብሎ ፍላጎት የህዝብ ፍላጎት የህዝብ ዝግጅት ለምን ጦርነት ሲመጣ የሚሸከመው በርደኑን የሚሸከመው ህዝብ ነው ይላል። የኢኮኖሚ በርደን አለ። ልጆቻቸውን ለጦር ሰጥቶ ልጆቻቸውን እንዲሞቱላቸው የሚፈቅዱት ህዝብ ነው። ስለዚህ ከዛ በተጨማሪ ደግሞ ህዝቡ የሚዋጋውን አካል በጣም እንደው ሚጠላ መሆን አለበት ይላል። ሚጠላ ነገር ነው መሆን ያለበት፣ ሄትሬድ መኖር አለበት። ስለዚህ ፍላጎት ይሄ በጣም ኢሞሽናል የሆነ ህዝባዊ ድጋፍ ያለው ህዝባዊ ድጋፍ ካለው ደግሞ ህዝቡ በዛ ደረጃ ለመስዋዕትነት የተዘጋጀ መሆን አለበት። ለምን ታክስ በርደን አለ ያለውን ይከፍላል። አሁን ባለፈው በኋላ መጣበታለሁ በትግራይ ጦርነት ጊዜ የነበረው ከዶሮ እስከ ህይወት በሚል ኦሮሚያ ውስጥ የትግራይን ጦርነት ላይ ህዝብን ሲቀሰቅሱ ከዶሮ እስከ ህይወት እንሰጣለን የሚላለ ልኩ ሀመ ልቡ ብለው የሰየሙት ልኩ ሀመ ልቡ ማለት ያለኝን ሀብት ሙሉ በሙሉ እሰጣለሁ፣ ህዋት ብቻ ይገረሰስ፣ ትግራይ እንድትያዝ። በነገራችን ላይ ባለፈው የትግራይ ጦርነት ላይ በጣም የህዝብ ድጋፍም ነበር። ይህንን መካድ አንችልም። በኦሮሚያም በአማራ ክልልም በሌሎችም ክልል የህዝብ ድጋፍ ነበር። ሙሉ በሙሉ ባይባልም የህዝብ ድጋፍ ነበር። አሁን እሱ ነገር አለ ወይስ የለም? በኋላ እመጣበታለሁ። ስለዚህ የዊል ወይ ደግሞ ፓሽን የህዝብ ድጋፍ፣ የኢሞሽናል ድጋፍ፣ የኢኮኖሚ ድጋፍ፣ የማህበራዊ ድጋፍ ለጦርነቱ አለ ወይ? አንዳንዴ ያላችሁን ሀብት ሙሉ በሙሉ ለጦርነት አውሉ ልባል ይችላል። ስለዚህ ህዝቡ ለዛ ዝግጁ ነው ወይ? ለዛ የተዘጋጀ ህዝብ ያስፈልጋል ይላል። ከሶስቱ አንዱ የህዝባዊ ዝግጅት፣ የህዝብ ዝግጅት ለጦርነቱ ሙሉ በሙሉ ህዝብ ተዘጋጅቷል ወይ? ልጆቹን ለመገበር እንግዲህ የሚያልቁ የሚገደሉ ልጆች አሉ። ጦርነት ሰውን ይበላል። ጦርነት ሀብትን ይበላል። ጦርነት ምንም አያስቀርም። ለዛ የተዘጋጀ በስነ ልቦና የተዘጋጀ ህዝብ አለ ወይ ብላችሁ ጠይቁ ይላል ካርል ቮን ክላውዘዊትስ። አንዱ እሱ ነው። ለምን አንደኛ ህዝቡ በጣም የሆነ ግሩፕን የሚጠላ ከሆነ የተዘጋጀ ነው ይላል። በጣም በጥላቻ በጣም አይናቸው የተሸበቡ ከሆኑ ሀብታቸውንም ልጆቻቸውንም ለመስጠት ዝግጁ ናቸው ይላል። እና በጥላቻ የተሸበበ ህዝብ ያስፈልጋል። አንድን ግሩፕ ይሄ በጣም ወሳኝ ነው ይላል። ህዝቡ ሬዲ ነው ወይ ብለህ መጠየቅ አለብህ። ስለዚህ የሚነዳ ህዝብ ያስፈልጋል ማለት ነው። እዚህ ላይ እችን ያዙልኝ። የሚነዳ ህዝብ መኖር አለበት ብሎ ያስቀምጣል ካርል ቮን ክላውዘዊትስ። እሱን እንግዲህ ይህንን ከያዛችሁልኝ ወደ ሁለተኛ ሊሂድ። ሁለተኛው ደግሞ ቻንስ ኤንድ ፕሮባቢሊቲ ብሎ ይጠራል። ቻንስ ኤንድ ፕሮባቢሊቲ ኦፍ ሰክሰስ ማለት ነው። እንግዲህ የቻንስ ኤንድ ፕሮባቢሊቲው ጦር ሜዳ ላይ የሚጫወቱ አካላት ኮማንደሮች ማለት ነው፣ ወታደሮች ማለት ነው። የወታደር አቅም፣ የኮማንደሮች አቅም፣ አደረጃጀታቸው፣ የሰው ኃይል፣ የመሳሪያ ኃይል፣ ያንን መሳሪያ የመጠቀም ስኪል እና አጠቃላይ ኮማንድ ኤንድ ኮንትሮሉ ምን ይመስላል፣ እሱም በደንብ ማየት ያስፈልጋል ይላል። ስለዚህ ጦር ሜዳ ላይ
የሚመሩት ወታደሮች ስነ ልቦና የነሱ አንድነት የነሱ ዲሲፕሊን የነሱ የሰው ኃይል ሬዲ መሆን አለበት በጣም ስልጠና ያላቸው በጣም ፕሮፌሽናል የሆኑ ወታደራዊ ዝግጅት እሱ ነው የሚታየው እንግዲህ እነኚህ ካለ የማሸነፍ ፕሮባቢሊቲ ቻንሱ ይጨምራል ነው ነገር ግን ጦር ሜዳ ላይ unpredictable ነው ይላል ክላውዘዊትስ ጦር ሜዳ ላይ ምንም unpredictable ነው የሚሆነው መገመት ከባድ ነው የሚሆነው ለምን በጣም ውስብስብ ስለሆነ ነገር ግን የወታደራዊ ስለልቦና ሬዲነስ የቁሳቁስ የተለያዩ መሳሪያ የስልጣና ኮሚትመንት እና በተለይ ደግሞ የሳይኮሎጂካል ኮሚትመንቱ የሳይኮሎጂካል ሬዲነሱ ወታደሩ ወደ ጦርነት ሳይገባ በፊት በጣም በአሸናፊነት ስነ ልቦና መሪውን የሚወድ ወታደር ወዶ ሚሄድ ተገዶ ሳይሆን ወዶ ወደ ጦርነት የሚሄድ ወታደራዊ መዋቅር ያስፈልጋል አመራር ያስፈልጋል ይላል ሶስተኛው እና በጣም ወሳኝ የሆነ ደግሞ ፐርፐዝ ይላል ፐርፐዝ ወይ ደግሞ ራሽናል ወይ ሪዝን ይሄ ደግሞ ምንድነው ጎል ይሄ የጦሩ ግብ ምንድነው ይሄ የጦሩ ግብ ደግሞ በመንግስት ይወሰናል ይላል በፖለቲካ ይወሰናል ይላል ግቡ ምንድነው በጣም ስፔሲፊክ የሆነ ግብ ያስፈልጋል አጭር በጣም ተጨባጭ የሆነ ግብ ያስፈልጋል ይላል ስለዚህ አሁን እዚህ ላይ ደግሞ ምናየው ሊደርሺፕ ነው የፖለቲካ ሊደርሺፕ ያስፈልጋል የፖለቲካ ሊደርሺፑ ደግሞ በራሽናል በሆነ መንገድ ሪዝነብል በሆነ መንገድ የህዝብን ድጋፍ የወታደራዊ ዝግጅትን ካልኩሌት በማድረግ በተዘጋጀ ጭንቅላት በጣም ፋርሳይትድ የሆነ አርቆ ሐሳቢ የሆኑ መሪዎች ሊኖሩ ይገባል አርቆ ሐሳቢ መሪዎች ኳሊቲ ያስፈልጋል እና የት ነው እየሄድን ያለነው ምን ለማምጣት ነው የምንሄደው ጦርነቱ ግቡ ምንድነው የት ጋር ስንደርስ ነው የምንቆመው ጦሩ የሚያበቃው መቼ ነው ይሄ ዲፋይን መደረግ አለበት ይላል የጦሩ የመጨረሻ ግቡ ምንድነው ብለው ይጠይቃል ስለዚህ ጦርነቶች በጣም ስፔሲፊክ የሆነ ጎል ያላቸው ናቸው በአጭር ጊዜ ማለቅ አለባቸው ጦርነቶች እና ሪዝን በጣም ጦርነቱ በጣም ጀስት መሆን አለበት አንደኛ የህዝብ ድጋፍ ካለው ሁለተኛ ወታደራዊ ዝግጁነት የመሳሪያ የሰው ኃይል የኮማንድ ኤንድ ኮንትሮሉ ዝግጁነት ካለ በጣም በስትራቴጂ ደግሞ የመንግስት ሚመራ ከሆነ መንግስት ማለት እንግዲህ በፖለቲካ ኳሊቲ ያለው ፖለቲካ ሚመራ ከሆነ ይሄ ፖለቲካ ደግሞ ስትራቴጂካሊ ምንድነው የሚያደርገው ጠላቶችን የቀነሰ ወዳጆችን የጨመረ የሚሄድ መሪ ያስፈልጋል እንግዲህ አደ ስትራቴጂክ ሌቨል ነው እንግዲህ ይሄ ስትራቴጂክ ሌቨል ፐርፐዙ ላይ ነው ወሳኙ ፐርፐዝ ነው ይሄ የጦርነት ግቡ ላይ በጣም ህዝቡ መስማማት አለበት እና በፖለቲካ ስምምነት ካለ ጦርነት ግብ አጭር ከሆነ በጣም በስትራቴጂክ በሆነ የሚመራ ከሆነ ጠላትን እየቀነሰ ወዳጅን የሚጨምር ከሆነ በጣም አርቆ ሐሳቢ መሪዎች ስለሚኖሩ የጦርነቱ ሪዝን ግልጽ ስለሆነ የማሸነፍ ፕሮባቢሊቲው ይጨምራል ይላል ስለዚህ ባጭሩ እንግዲህ ወደ ትንሽ ወደ ሳይንስ ገባው
በጣም ወሳኝም ስለሆነ ሌላውን የኢትዮጵያን ጉዳይ ለመዳሰስ እነኚህ ሶስቱ ፒላሮች የካርል ቮን ክላውዘዊትስ ኦን ዎር ብሎ የጻፈው በጣም ሚሊተሪ ስትራቴጂስት ስለሆነ በጣም ሁሉም ሀገሮች ይህንን ይጠቀማሉ። ዘመናዊ ጦርነት የሚያካሂዱ ሀገሮች እነኚህ ሶስቱን መሰረታዊ የሆኑ አንደኛ the will እና the passion of the people፣ ሁለተኛ ደግሞ የቻንስ and probability የወታደራዊ አቅምን በተመለከተ፣ ሶስተኛ ሪዝን ራሽናል የሆነ የፖለቲካ አስተዳደር የፖለቲካ ስትራቴጂክ የሆነ ሊደርሺፕ በጣም ጎሉን ግቡን ስፔሲፊክ አድርጎ ዲፋይን የሚያደርገው። ለምን ጦር በፖለቲካ ነው የሚመራ፣ የጦርነት ግብም ፖለቲካ ነው። ለዛም ነው የጦርነት ግብ በፖለቲካ ነው የሚወሰነው። that is why war is the continuation of politics by other means ይላል ካርል ቮን ክላውዘዊትስ። so እነኚህ ሶስቱ ነገሮች መሰረታዊ የሆኑ የጦርነት መሰረታዊ የሆኑ ጉዳዮች ላይ ሶስቱን በደንብ አንድ ላይ ያየ ሰው በተለይ ሶስቱን በሚገባ አጣምሮ መረዳት ያስፈልጋል። አጣምሮ በደንብ ማየት ያስፈልጋል። አንዱን ለይተ ሌላውን ብቻ ላይ ፎከስ ካደረግከው ሚስ ታደርጋለህ ይላል። ለምሳሌ የህዝብ ጉዳይ the will ብቻ አይተ ወታደራዊ አቅሙንና የፖለቲካ መሪነቱን ብቻ ካየ እንትኑን በደንብ አልተረዳም፣ ፍሎድ ነው የሚሆነው ይላል። ወይ ደግሞ የህዝቡን ብቻ አይተ ወታደሩን ከረሳም አይሆንም፣ ወታደሩ ውስጥ ምንድነው ያለ ብለህ ማየት አለብህ። የፖለቲካል ሊደርሺፑን በደንብ ማየት ያስፈልጋል። ከዛ ሶስቱንም በደንብ አንድ ላይ አንዱን ኢግኖር ማድረግ አይቻልም ለማለት ነው። ሶስቱን አንድ ላይ ማየት አለብን። እንግዲህ ሶስቱን አንድ ላይ አየን። ሶስቱን ሳይንሳዊ የሆነ መሰረታዊ የሆነ ለማየት ሳይንሱ እንደዛ ነው። በተጨባጭ እንግዲህ ኢትዮጵያ ውስጥ ምን ይመስላል? ወደዛ እንሂድ፣ ወደ ገደለው። አንደኛ ዊል የሚባለው ፓሽን የሚባለው የህዝብ ዝግጁነት አለ ወይ ኢትዮጵያ ውስጥ? በአሁኑ ሰዓት ህዝብ የአብይን ጦርነት ለማካሄድ ዝግጁ ነው ወይ? ህዝብ ስንል የኢትዮጵያ ህዝብ ዝግጁ ነው ወይ? በኢኮኖሚ ዝግጁ ነው ወይ? በስነ ልቦና ዝግጁ ነው ወይ? የኢትዮጵያ ልጆችን ለመገበር ዝግጁ ነው ወይ? በተለይ ፕሪሞርዲያል ያልኩት ይሄ ግሩፕ መጥፋት አለበት ብሎ የሚያስብ ቡድን ህዝቡ ውስጥ ዶሚናንት ነው ወይ? ሄትሬድ ያስፈልጋል። ይሄ ካርል ቮን ክላውዘዊትስ የሆነ ግሩፕ በጣም መጥላት አለበት፣ ህዝቡ መጥላት አለበት። አሁን ትግራይ ላይ አዲስ ዳግም ጦርነት ለማወጅ የህዝቡ ዝግጁነት ምን ይመስላል? ይችላል ወይ? ኢኮኖሚው አለ ወይ ብለም ከጠየቅ ነው the will የለም። እኔ እስከማውቀው ድረስ አብይ እኮ ይቅር። አሁን እንግዲህ የመጀመሪያውን የትግራይ ጦርነትን ትንሽ መለስ ብለን ካየነው በተወሰነ ደረጃ the will የሚባለው ፓሽን ነበር። ምንም መካዳት አንችልም። ህዋትን በተመለከተ ህዝብ በኢህአዴግ ጊዜ ብዙ እንትኖች ነበሩ። ህዋትን በተመለከተ ቅሬታዎች ነበሩ።
ስለዚህ አብይ ያንን ተጠቅሞ ህዝብን ሞቢላይዝ አድርጓል። ቀንጅቦች ብሎ ህዝብን ቀስቅሷል። ተጎጂው የትግራይ ንጹሃን ህዝብ ቢሆንም ያው በአብይ ግን ህዋትም ትግራይ ህዝብም አንድ ነው ለአብይ። ዛሬ ይሄ ተላላኪ ቡድን ከትግራይ የተወለዱ ተላላኪ ቡድኖች እየተፈጠሩ ነው። ነገታቸው በጣም ከአብይ ጋር የሚመሳሰሉ ቢሄቨር ያላቸው ነገታቸው ረዳ በጣም የሚገርም በቃ ጭንቅላታቸው ተመሳሳይ ኮፒ ፔስት የሆኑ ሰዎች እየተፈጠሩ ነው። እና የመጀመሪያው ጦርነት አካባቢ እንትኑ ዊል ፓሽን የሚባለው ተወሰነ ደረጃ ነበር። አሁን አለ ወይ? የለም። በአሁኑ ሰዓት የኢትዮጵያ ህዝብ ሌላ ጦርነት ይፈልጋል ወይ? ኖ ወይ። የመጀመሪያውንም አልፈለገም የኢትዮጵያ ህዝብ። ነገር ግን ሞቢላይዝ ተደርጓል ህዝቡ። አሁን ደግሞ እስቲ ኦሮሚያ ውስጥ እኮ ወቦን ኦኤልኤን እኮ ማሸነፍ አልቻለም እኮ አብይ። ለምን? ዘ ዊል የሚባል ነገር አለ። ፓሽን ህዝቡ የአብይ ሸኔ ብሎ የሚጠራው ኦኤልኤን ለማጥፋት ጠልቶ ምናምን አልተነሳም። እና አብይም እኮ ያውቃሉ። ስለዚህ ኦኤልኤን ኦሮሚያ ውስጥ ማጥፋት አይቻልም። ፋኖን አማራ ክልል ውስጥ ማጥፋት አይደለም። እያየን ነው እንግዲህ ፋኖ ከተሞችን እየተቆጣጠረ ምርኮኞችን ለቀይ መስቀል እያስረከበ እያየን ነው። እና ይቅር ወደ ትግራይ መሄድ አይደለም። አሁን ባለው ሁኔታ ራሱ የህዝብ ሌላ ጦርነት ወደ ሌላ አዳዲስ ጦርነቶች ማካሄድ አይደለም። ህዝቡ ጦርነት የሚባል ነገር እንደው አስጠልቶታል። በኦሮሚያ፣ በአማራ ክልል፣ በደቡብ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በትግራይ ጦርነት የሚባል ነገር አታውሩ ነው። ጦርነት እንግዲህ አብይ ነው የሚያካሄደው። አብይ አሁን ለምንድን ነው የምለውም በኋላ ለምንድን ነው ይህንን ጦርነት የሚያካሄደው አብይ የምለውም በኋላ እመጣበታለሁ። ነገር ግን የህዝብ ድጋፍ፣ የህዝብ ዝግጁነት፣ የኢኮኖሚ ዝግጁነት፣ ህዝብ ልጆቹን ለመገበር ዝግጁነት እንደዛ አይነት የለም። አብይ በዚህ መስፈርት ዚሮ ነው፣ ኔጌቲቭ ውስጥ ነው። በነገራችን ላይ ኔጌቲቭ የኢትዮጵያ ኢኮኖሚ ምንድነው ያለ? ኢትዮጵያ ኢኮኖሚ ህዝቡ እየተራበ እኮ ነው። ህዝብ እየተራበ አብይ ግን ለሌላ ጦርነት ዶሮአችሁን ሽጣችሁ ያላችሁትን ገንዘብ ሰብሰብ አድርጋችሁ ስጡኝና ወደ ጦርነት ይሄዳለሁ። ከሌላም ማገኘው ገንዘብ አለኝ፣ ከውጭ ሀገር የሚመጣ ገንዘብ አለ። ነገር ግን ገንዘባችሁን አዘጋጁ ያለ በየቦታ እየሄደ የሚያደርገውን ልጆቻችሁን ደግሞ ስጡኝና ልገልና ላስገድል ብሎ ህዝቡ ለዚህ ዝግጁ አይደለም። ህዝቡ ይህንን ጦርነት አይፈልግም። ህዝብ በዚህ ሰዓት እኔ እስከማውቀው ድረስ ኦሮሚያ ውስጥ እንደው የህዝብ አይደለም እኮ የመንግስት መዋቅርን አውቃለሁ አይደለ እንዴ? የአብይ መዋቅር እንደው ሌላ ሰይጣን መጥቶ አብይን ቢገላግለን ደስታውን አንችልም ይላሉ። ኮኦፕሬት እናደርጋለን ይላሉ። እንደው እንግዲህ ኢትዮጵያውያን አሉ ኢትዮጵያ ውስጥ። ነገር ግን ከአብይ የባሰ ሰይጣን የለም ብሎ የአብይ መዋቅር እኮ ነው የብልጽግና መዋቅር እንደዛ ብሎ እንትን ያደርጋል ምርር ብሎ። ስለዚህ የጦርነት ዝግጁነት በተለይ ደግሞ the will የሚለው ፓሽን ህዝቡ ለጦርነት ያለው ፓሽን የለም በዚህ ሰዓት ወደ ሰሜኑ ጦርነት ፓሽን እሱ የለም።
ስለዚህ በዚህ ዙሪያ ላይ የማን ፓሽን ነው ታዲያ ብላችሁ ትጠይቃላችሁ። ስለዚህ አብይ የማን ፓሽን ነው የሚያካሂደው? the will የምለው የህዝብ ካልሆነ ህዝቡ የማይደግፍ ከሆነ አብይ የማን ፓሽንን የማን ፍላጎትን እየገፋ ነው ብላችሁ ከጠየቃችሁ the will የሚባለው ከሀገር ውስጥ ሳይሆን ከሀገር ውጭ ነው የሚመጣ። አብይ እየገፋ ያለው ጦርነት the will የህዝብ ድጋፍ ሳይሆን የህዝብ ፍላጎት ሳይሆን የዩኤኢ ፍላጎት ነው። ስለዚህ ኢንተርናሽናል ዊል አለ ማለት ነው። በተለይ የፎሬን አገር ዊል የመሐመድ ቢን ዛያድ ዊል ነው አብይ እያከናወነ ያለው። ለምን በኋላ መጣበታለሁ። አብይ ሰሞኑን የብሔራዊ ደህንነት ምክር ቤት ላይ ወታደሩ እንትን ማይዋጋ ከሆነ እኔ በቴክኖሎጂ እዋጋለሁ ብሏል። ቴክኖሎጂ ስላቸው እንግዲህ ከየት መጣ? የዩኤኢ የተባበሩት አረብ ኤሚሬቶች ዩኤኢ ኤጀንት መሆኑን በብሔራዊ ደህንነት ምክር ቤት ላይ ተናግሯል። ስለዚህ አሁን የውጭ ሀገር ፍላጎት የውጭ ሀገር ፓሽን ይዘው ተገዶ ወደዛ እየሄደ ነው ማለት ነው። ግዳጁ ከህዝብ ሳይሆን ግዳጁ ከውጭ ሀገር ነው የመጣ። አንዱ እሱ ነው። ስለዚህ የህዝቡ የኢኮኖሚው የማህበራዊ የህዝባዊ ዝግጁነት የለም። the will ተብሎ የተጠራው የካርል ቮን ክላውዘዊትስ አንዱ ምሰሶ ዚሮ ኔጌቲቭ አድርጋችሁ ሰዱት። አብይ በዛ ላይ ዚሮ። እንቀጥል። ሁለተኛው ፐርፐዝ ነው ነው ሁለተኛው የፕሮባቢሊቲ ነው። ቅርታ ፕሮባቢሊቲ ቻንስ ኤንድ ፕሮባቢሊቲ ኦፍ ሰክሰስ። ይሄ የወታደራዊ ዝግጁነት የጦር ሜዳ ጉዳይ chance and the probability of winning the war depends on ይሄ የወታደራዊ ቁመና የአብይ ወታደራዊ ቁመና ምን ይመስላል? የአብይ ወታደራዊ ቁመና እንግዲህ የሰው ኃይልን እንመልከት። የአብይ የሰው ኃይል በየ6 ወሩ ዛሬ ተመልምሎ ስልጣና ወስዶ የተሰማሩ ከ6 ወር በኋላ የሉም፣ ዲፕሊትድ። አሁንም እንደገና ይመለምልና ያሰለጥንና ያሰማራል። 6 ወር በኋላ የሉም፣ ሞቱ፣ ጠፉ፣ የትገቡ ለህዝብ አይነገርም። ዲሞራላይዝድ የሆነ ወታደር ነው በዚህ ሰዓት ያለው። ምን ሲንሰማ ነበር? በቃ በየቀበሌው የእንትኑ የሄድንኛ ሰለቸን ያሉ ወታደሮች በአደባባይ ያወሩ ነበር፣ ሲንሰማ ነበር። ከአመራር እስከ ታችኛው ግማሹ ደግሞ ወታደር ግማሹ ከላይ ያሉ ደግሞ የሙስና ጉዳይ ነው። በጣም የዝርፊያ እሱ ሌላ ጊዜ ሌላ ቀን መጣበታል። በጣም የዝርፊያ ኔትወርኩ ከህገወጥ ጦር መሳሪያ ከውጭ ማስገባት ጀምሮ ከአብይ ጋር ተያይዞ ማለት ነው። ከዛ ጀምሮ እስከ እንግዲህ ሬሽን እስከ እንትኑ በሙስና ነው። የወታደር ደሞዝ እንኳን ይሰረቃል። እና አጠቃላይ ከላይ ያሉ አብዛኛው ጀነራሎች እነሱ አዲስ አበባ ውስጥ ፎቅ ይሰራሉ። የኔ ፎቅ ነው የሚበልጠው፣ የማንም ፎቅ ነው፣ የብርሃኑ ጁላ፣ የጌታቸው ጉዲና፣ የአበባው የእከሌ፣ አይ እኔ አላገኘውም፣ መሬት አምጡ፣
አጠቃላይ አዳነች አቤቤ መሬት ትሰጣለች። አደባባይ ሰብሰብ አድርጋ ጀነራሎችን 500 10,000 ምናምን እንደዛ ነው የምትሰጣቸው። ቦሌ ላይ አሁን ውድድሩ የፎቅ ግንባታ ውድድሩ በጣም እንደው ከጊዜ በኋላ ማን ነው የምኖርበት የሚለው ጥያቄ ይሆንብኛል። አንዳንዴ በጣም ኤምፓየር ኤምባሲ ይሰራሉ እንደ ትላለ። እነ ብርሃኑ ጁላ አሁን እኮ ለኤምባሲ ካላከራዩ ቤት አይሆንም። ይህን ያክል ትልቅ ቤት ነው ተባለ። አሁን ቤቱን እየሰራ ነው። ኤምባሲ የብሪቲሽ ወይ የፍራንስ ኤምባሲ ነው የሚመስለው። ያ ካላከራየ እዛ ውስጥ ብቻውን አይኖርም፣ አገር ነው። ስለዚህ ውድድሩ ከላይ ያለው የወታደራዊ እንትኑ በጣም የሚገርም ነው። አሁን ባለፈው ሰርግ ሲያደርጉ የጀነራል ተስፋዬ ልጅ ከላይ ጀነራል ጋር ይጋባሉ ተብሎ አብይ ደግሞ 60 ሚሊዮን ብር ፋይናንስ ያደርግና እንትኑ በጣም ቀውጢ ነው። በቃ ሰርጉ ቀውጢ ነው የሚሆነው። እነዛ ከላይ ያለው አብዷል በገንዘብ በሙስና ያበደ ጀነራል ነው ያለ ኢትዮጵያ ውስጥ እና እነሱ አሁን አየር ኃይሉ ምናምኑ እነሱ አሁን የሚያዩት ገንዘብ ነው፣ ዶላር ሀብት ነው እንጂ ይሄ ሁሉ ምንድነው? ወታደሩ በስብሷል፣ ዲሞራላይዝ ታችል ወደ ታች ያለው ደግሞ ምንም የለው። የሚበላውን እንኳን ደሞዙን እንኳን እቺ 2000 ማትሞላ አያገኝም፣ ሬሽን እንኳን አያገኝም በሚገባ። እና ታች ያለው ታችኛው እርከን ላይ ያለው ይማረካል፣ ይሞታል። በአማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ፣ ሌላ ክልል ውስጥ ታችኛው እርከን ላይ ያለው ወታደሩ በጣም ሰፈር እያደረገ ነው። ስለዚህ ካያችሁ ወታደሩ ይሄ ጦርነትን አይፈልግም፣ ሞራሊ ዝግጁ አይደለም፣ በብቃት ዝግጁ አይደለም። በሙስና በስብሷል። ላይ ደግሞ እንትኑ ስልጠናው ራሱ ለብ ነው። ከዛ ከወጣ ደግሞ የለም። የዛሬ ዓመት ያየውን ወታደር ዛሬ አታይም፣ አዳዲስ ነው በየጊዜው። በዚህ እንትን አብይ ደግሞ እኔ ከፈለኩ ለ20 ዓመታት ውጊያ ማካሄድ ይችላለሁ፣ የሰው ኃይል አለ ብሎ ወጣቱን በገፍ በግዳጅ ያሰለጥናል። ከዛ ደግሞ ፍላጎት ስለሌለ ወጣቱ ወይ ፋኖን ይቀላቀላል፣ ወይ ኦኤልኤን ይቀላቀላል፣ ወይ ይሞታል፣ ይማረካል። ይሄ ነው በቃ ሰርክሉ፣ እንትኑ ሳይክሉ ይሄ ነው የሆነው። ለምን? በመሰረቱ ወታደራዊ ዝግጁነት የለም፣ የሰው ኃይል ዝግጁነት የለም። ዲሞራላይዝድ የሆነ ዲፕሌትድ የሆነ ኮራፕት የሆነ ስርዓት ነው አሁን መከላከያ ውስጥ ያለ እና ኮማንድ እንደ ኮንትሮሉ የለም። አሁን አብይ ሲፈልግ ታችኛው አካባቢ ያሉ ኮሎኔሎችን ያዛል። ይሄ ኤግዞስትድ ነው የሆነው እኮ አብይ ራሱ። እና አንዱ የሰው ኃይል ጉዳይ አሁን የሰው ኃይሉ በጣም ወደ ታች እየሄደ በጣም የደከመ በመሆኑ ሚሊሻዎችን ከኦሮሚያ እየመለመለ አማራ ክልል ውስጥ ሚሊሻዎችን እየለመነ ነው። ደቡብ ውስጥ ሚሊሻን እየለመነ ነው። ሚሊሻ ጦር አሁን ሚሊሻን በተመለከተ የጦር ሳይንስን ካነበባችሁ ሚሊሻ ሸክም ነው እንጂ ጦርን አያካሄድም። መደበኛ ጦርነትን አያካሄድም ሚሊሻ እኮ አባቶቻችን ናቸው እኮ ለጦር የተዘጋጀ ስነ ልቦና አቅም እዛ አይደሉም። የሚያሳዝን ነው። ያው ህዝቡ ዘመተ ለማለት ያክል አብይ ሚሊሻን ወደ እሳት ያዘጋጃል። እኔ ያሳዝነኛል ሚሊሻው አሁን 2 ቀን ውስጥ ኦሮሚያ ውስጥ ተወሰኑ እዞች ወጡ ሲባል
ሁለት እዞች ወጥቶ ወደ ሰሜን ሄዱ ኦሮሚያ ውስጥ ከኦሮሚያ ወጥተው ሲባል ሚሊሻውን ውጡና ከኦኤልኤ ጋር እንትን ተጋፍጡ ተባለ። ሚሊሻው አለቀ። አው ኦኤልኤዎች በየከተማ እንደፈለጉ ሮም ያደርጋሉ። ሲፈልጉ እዛ ቆመ መግለጫ ይሰጣሉ፣ ይሄዳሉ፣ የፈለጉትን አስሮ ይወስዳሉ። ይሄ ነው ሚሊሻ ለጦርነት አይደለም ሲጀምር። ሳይንሱ እንደዛ ይላል። አሁን አብይ አሁን ወታደርነን ስሉ እንደው ምንም አይነት ስልጠና ስለሌለው ሳይንሱንም ስለማያውቅ ነው እንጂ አብይ ምንም አይነት ወታደራዊ ሳይንስ ስልጠና አልወሰደም፣ የለውም። ተራ በጥላቻ በኦሮሞ ጥላቻ ኦኔግን ዋጋለሁ ብሎ ኦፒዲዮን ተቀላቀለ። ከዛ 8 ዓመት ሙሉ ጸረ ሽምቅ ተዋጊ ተብሎ ወለጋ ላይ ተመደበ። 8 ዓመት ሙሉ ይሄ ጆሮ ጠቡ ሆኖ ሰውን እየገደለ ይሄ ነው የሆነው። ከዛ በኋላ ወደ ኤርትራ ጦርነት እንዲሄድ እቺ መገናኛ ይዞ ዋላ እንዲሄድ ተደረገ። ከዛ መገናኛ ይዞ ኮሎኔል ተባለ። ከዛ ውጪ ምንም ሳይንስ እንደው ነበብ እኮ ታደርጋለህ። እኛ እኮ ማንም ሰው እኮ ያነባል። አሁን ካርል ቮን ክላውዘዊትስ በየኮሌጆቹ ይኖራል። ቢያነብ ትንሽ ነገር ያገኛል። አንባቢ ስላልሆነ እሱ ግሩፕን ሰብሰብ አድርጎ ጻፉ ብሎ በስሙ ያወጣል። መደመር ብሎ የጻፉ ልጆችን እኔ ያውቀዋለሁ። ከዛ ቀጥሎም የጻፉ ደበር ጀነሬሽን ምንትስዮ መንግስት አሉ የቃሙ ምጽፉ። አሁን አንባቢ ለመምሰል አንድ መጽሐፍ አንብቧል እኮ ነው አብይ። እኔ እቀጣለሁ፣ አስይዛለሁ፣ አነብም። እንደው ሳይንስ ነው ለማለት ነው። ሚሊተሪ ሳይንስ ነው። ሶ የሚሊተሪ ሳይንስ ሚሊሻ ለወታደራዊ እንትን አይሆንም፣ አይዋጋም። ዝም ብሎ እንደው በቃ ይሄ ካኖን ፎደር ታረጋለህ፣ ታቃጥላለህ፣ እንደ እንጨት እንደ በቃ ሰብሰብ አድርገህ እንዲሞቱ ሂማን ዌቭ የሚባለው ሰው በብዛት አምጥተህ በቃ ጥይት እንዲያልቅ ታረጋለህ። እንደዛ ነው የሰውን ልጅ በጥይት እንዲያልቅ በዛኛው ሳይድ የሚተኮስ ጥይት እንዲያልቅ ለማድረግ ነው። እና የሚያሳዝን ነው። እኔ ሚሊሻ ኑሮ የሚሊሻ ህይወት በጣም ያሳዝነኛል። እና ሚሊሻ በጣም ማለት ሳይኮሎጂካሊ በአካል ዝግጁ አይደሉም። ሌላው ደግሞ ጫካ ውስጥ የኖረ ባትል ሃርደንድ የሆኑ ናቸው። ጫካ ውስጥ በየጊዜው የሚንቀሳቀሱ ናቸው። ሌላው ደግሞ እነኚህ የሞቀ ቤት ውስጥ የሚኖሩ ልጆቻቸውን የሚያሳድጉ ናቸው እኮ ሚሊሻዎች። ሌላው ስንት ዓመት በጫካ የሄደ እንትን ለውትድርና በጣም ብቃት ያለው ፕሩቭ የሆነ የጦር ሜዳ ጉዳይ የሚያውቁ ጂኦግራፊውን በጣም የሚያውቁ ናቸው። ሌላው ደግሞ ስለዚህ አሁን አብይ የወታደራዊ አቅሙም ስለሌለው ሚሊተሪን የመጠቀም አዝማሚያ ያለው ይቅርታ ሚሊሻ ማለት ነው። ሚሊሻን የመጠቀም ሚሊሻ ደግሞ የዛ ስልጣናም የዛ ስነ ልቦናም በእድሜም ለዛ የተዘጋጀ አይደለም። ስለዚህ ሚሊሻዎችን እንደ እንጨት ተጠቅሞ እንዲቃጠሉ ለማድረግ ይሞክራል ማለት ነው። ስለዚህ በሰው ኃይልን በተመለከተ የአብይ የወታደራዊ ሰው ኃይል ዝግጁነት የለውም። አብይ ለዛ የአብይ ስርዓት የተዘጋጀ አይደለም። እሱንም ስለዚህ
ከዛ ጋር ተያይዞ ደግሞ የጦር መሳሪያን ማየት እንችላለን። የአብይ ጦር መሳሪያ ምን አይነት ጦር መሳሪያ ነው ያለው? አሁን አብይ የሚመጻደቀው ድሮን ነው አይደል? ትልቁ አብይ እንትኑ ድሮን አለኝ ይላል። በቃ እንዳውም እዚህ እያመረትን ነው ድሮን፣ በቃ የድሮን አገር ሆነናል፣ በቃ የድሮን ፍልስፍናን በቃ ድሮን። አሁን ሐቁን እንነጋገር ከሆነ የአብይ ድሮን አሁን ከገበያ የሚገዛ ከቻይና ገበያ ላይ የሚገዙ ድሮኖች ኦፕሬት ለማድረግ እንኳን አቅም የላቸው አብይ። አሁን ከዚህም በፊት ባይራክተር ቲቢ2 የሚባለው የቱርኪ ድሮን አሁን ቱርኪ ከአብይ ጋር ስለ ማይግባቡ ይከብዳል አብይ። አሁን ከቻይና ተገዝቶ የሚሰጠው በዩኤኢ ከቻይና ተገዝቶ ለአብይ የሚሰጡ ድሮኖች አሉ። እነኚህ ድሮኖች በነገራችን ላይ በኢትዮጵያውያን ሳይሆን በውጭ ሀገር ሰዎች ነው ኦፕሬት የሚደረገው። ለዛም ነው ድሮኖቹ ኦፕሬት ሲያደርጉት አንደኛ መሬት ላይ ድሮን እኮ ዝም ብለህ አትልክም። መምታት የምትፈልገውን አካባቢ በደንብ የሚያውቅ ሰው መሆን አለበት። የጠላት ወታደር መሆኑን የሚያረጋግጥ አካል ያስፈልጋል። ካልሆነ የራስን ወታደር ትጨርሳለህ። አብይ እኮ የራሱ ወታደር እየጨረሰ ነው። አሁን ወለጋ ውስጥ የራሱን ሚሊሻ እየጨፈጨፈ፣ አማራ ክልል ውስጥ የራሱን ሚሊሻ እየጨፈጨፈ። ለምን መሰላችሁ ይሄ የሚሆነው? በትግራይ ጦርነቱ ጊዜም እኮ የራሱ ወታደር ጨፍጭፏል። አይነገርም እንጂ ይሄ ነገር ለምንድን ነው የሚሆነው? ቴክኖሎጂውን መጠቀም አይችሉም። እና አብይ ማን ነው ይህንን ኦፕሬት የሚያደርገው? ከውጭ የመጡ የውጭ ሀገር ዜጎች ናቸው። የውጭ ሀገር ዜጎች ደግሞ ቶፖግራፊውን ጂኦግራፊውን አያውቁም። የጠላት የወዳጅ ወታደር የሚባለውን ለይቶ አያውቁም። ዝም ብሎ በቃ ኢትዮጵያ ውስጥ ደግሞ ሬንጀር ሁሉም ተመሳሳይ ነገር ነው የሚለብሰው። አይታወቅም። ሽምቅ ተዋጊም የመከላከያ ሰራዊትም ተመሳሳይ እንትን ነው፣ ሬንጀር ነው የሚለብሰው። ይሄ በጣም ስለዚህ የጠላት ነው የወዳጅ ነው የሚባለውን አያውቁም። ድሮንን ስትልክ ደግሞ የግድ ኮንፊርም ካደረግክ በኋላ ነው። ዝም ብለህ የጠላት ነው ይሄ እዚህ ጋር ያለው የጠላት ተሰብስቧል፣ ስለዚህ ድሮኑን ላኩት ይባልና ኮንፊርም ከተደረገ በኋላ ነው ድሮኑን የሚመቱት በድሮን። ያንን ኮንፊርም የሚያደርግ ምልክት እንኳን የላቸው። ስለዚህ ድሮን አሁን አብይ ድሮን የሚለው ካውንተር ፕሮዳክቲቭ ነው። የራሱን ሰራዊት እየጨፈጨፈ አሁን አማራ ክልል ውስጥ ሚሊሻን ጨፍጭፎ ወታደሮቹንም ጨፍጭፎ አሳይቶናል። የራሱ ወታደር ጨፍጭፎ አሳይቶናል አብይ። ይሄ ሁሉ ለምንድን ነው? አቅም የላቸው። ድሮንን ኦፕሬት ለማድረግ አቅም የላቸውም እና አብይ አሁን ድሮን አለ እንደዚህ ነው ምናምን ብሎ ዘራፍ ውሸት ነው። ሲጀመር ድሮን እኮ የተሰበሰበ አንድ ቦታ ያለውን ነው የሚመታ እንጂ የተበተነውን ለአንድ ሰው አንድ ድሮን አትልክም። ዞሮ ዞሮ እነ ካርል ቮን ክላውዘዊትስ የሚሉት በተለይ የጦር ምድር ጦር ነው የሚወስነው ይላሉ። ሳይንሱ እንደዛ ይላል። የአየር ኃይል አሁን ደግሞ በጣም ድሮን አለ። እነኚህ የተወሰኑ ስራዎችን ይሰራሉ። ነገር ግን ወሳኙ አሁንም ምድር ጦር ነው ይላሉ። ምድር ጦር ግራውንድ ፎርስ ነው። በግራውንድ ፎርስ ደግሞ አብይ አለው ወይ ብላችሁ ካያቸው ቅድም ተነጋግረናል። የአብይ ግራውንድ ፎርስ አሁን ሚሊሻ አባቶቻችንን እየሰበሰበ ወደ ጦር ሜዳ እያለ ነው። የግራውንድ ፎርስ አይሆንም። እነሱ
ስለዚህ በግድ ነው ከልጆቻቸው ተይዞ ልጆችም ሲያዙ በግድ አባቶችም ሲያዙ በግድ ይሄ የጦር ዝግጁነት አይሆንም። በደርግም አየንኩ። ስለዚህ አሁን ይሄ የድሮኑ ጉዳይ ኤክስተርናል ፓይሌቶችን እየተጠቀመ የራሱንም ወታደር እየጨፈጨፈ ወዳጅ ጠላት የሚባለውን ሳያቅ በየእንትኑ ሰውን መጨፍጨፉን ይቀጥላል። ስለዚህ ታርጌቱን አቁም። አሁን ድሮን ኦፕሬሽን የሚመሩት አሁን ተስፋዬ አያለው እነሱም እኮ ምንም አይነት እውቀት የላቸው። ተስፋዬ አያለው ዝም አሁን ድሮንን ታርጌቱን የሚወስኑ ናቸው። ታርጌቱን ሲወስኑ አሁን የድሮኖቹ መነሻዎች አብዛኛው ከአዲስ አበባ እና አዲስ አበባ ዙሪያ ነው ተነስቶ የሚሄዱት። አሁን ትልቁ አሁን አሶሳ ላይ የከፈቱት እሱን ሰፋ እያደረጉ ነው። ለምን በዛኛው ዙሪያ በአሶሳ አካባቢ ትልቅ ጦርነቶችን ከሱዳን ጋር አያይዞ ሊከፍቱ እየሞከሩ ነው። ከአሶሳ በስተቀር አብዛኛው አዲስ አበባ እና አዲስ አበባ ዙሪያ ነው የድሮኑ መነሻው። ያው ሰመራ ላይ አንድ አለ፣ ባህር ዳር ላይ አንድ አለ፣ ኮምቦልቻ ላይ ከዚህም በፊት ከፍቶ ነበር እንደ ሞባይል የሆነ አሁን ብዙ እየተጠቀሙ አይደለም። እና ቢሾፍቱ ኦብቪየስሊ አለ፣ 4 ኪሎ ውስጥም አለ። የሚገርም ከ4 ኪሎ የሚነሳ ድሮን አለ። ከኮቶቤ ብሔራዊ ደህንነት ግቢ የሚነሳ አለ። እንጦጦ አካባቢም አንድ ከዛ የሚነሳ አለ። ነገር ግን እንትኑን ዞሮ ዞሮ ኤክስተርናል ኦፕሬተሮች ናቸው ይህንን የሚመሩት። አብይ አሁን ይሄ በኤሌክትሮኒክስ ዎርፌር ላይ ዲፔንድ ለማድረግ እየሞከረ ነው። ነገር ግን ኤሌክትሮኒክስ ዎርፌሩ የሚሳካ አይደለም። ቅድም ያልኩት በኢትዮጵያ ብሔራዊ ደህንነት ምክር ቤት ላይ ወታደሮቹ አቅም ካጣችሁ እኔ በቴክኖሎጂ ብቻ አሸንፋለሁ ብሎ ተናግሯል። ነው እንዴ? እስቲ ሞከረ እኮ በቴክኖሎጂ ብቻ። እንግዲህ ከዩኤ የሚገባ ቴክኖሎጂ ድሮን ማለቱ ነው። እና በዩኤ በቴክኖሎጂ ብቻ ጨርሳለሁ ብሎ ሚዝት ሰው ያንን ደግሞ በውጭ ሀገር ፓይሌቶች እንትን የሚደረግ ነገር እዚህ ግባ የሚባል ነገር አይደለም። አንዱ እንግዲህ እስካሁን ያወራሁት የወታደራዊ ሁለተኛው ምሰሶ ነው። ይሄ ቻንስ ኤንድ ፕሮባቢሊቲ ኦፍ ዊኒንግ ዎር በወታደራዊ አቅሙና ወታደራዊ መሳሪያና በዛ ዙሪያ ኮማንድ ኤንድ ኮንትሮል አካባቢ ወታደራዊ ጉዳይ ላይ ነው። እነኚህ ይሄንን ካየ ነው አብይ እዚህ ላይም የለም ለማለት ነው። አሁን የህዝቡን ዊል አየን። ከዛ የወታደራዊ ዝግጁነት probability and chance of winning war depends on the military general ብለናል። ስለዚህ ሶስተኛው አለ። ሶስተኛው ደግሞ ፐርፐስ ነው፣ ሪዝን። እሱ ላይ ሪዝን ማለት እንግዲህ የራሽናል ሊደርሺፕ አመራር ስትራቴጂክ አመራሩን በተመለከተ የፖለቲካ አመራሩ ላይስ ምን ይመስላል? አብይ በፖለቲካ አመራር ምን ይመስላል? ለዚህ ጦርነት ዝግጁ ነው ወይ ብለን ካየነው አብይ ምንም አይነት ዝግጁነትም የለም። ኢትዮጵያን እየመራ ያለው መሐመድ ቢን ዚያድ ይባላል። የኢትዮጵያ መሪ
መሐመድ ቢን ዚያድ ይባላል። አብይ አህመድ ቪስሮይ ነው። ቪስሮይ ማለት የምስለኔ ኤጀንት ሹመቱን ከኤምቢዚ ወስደው ኢትዮጵያን ራን የሚያደርግ ሰውዬ ነው። ኤምቢዚ ስላችሁ መሐመድ ቢን ዚያድ ከተባበሩት አረብ። ስለዚህ ኢትዮጵያን የሚመራ ስትራቴጂክ ሊደሩ ፐርፐስ ኦፍ ዘ ዎር የጦርነቱ ግብ የሚወስነው አብይ ሳይሆን መሐመድ ቢን ዚያድ ነው። ስለዚህ አብይ የተባለውን መፈጸም ነው እንጂ የፖለቲካ ካልኩሌሽን አድርጎ በራሽናል ማይንድ አይቶ ጠላትን እያባዛ ሳይሆን ወዳጅን የሚያባዛ ሰው በዛ ስትራቴጂካሊ ሊድ የሚያደርግ ሰው የለም ኢትዮጵያ ውስጥ ያለው አብይ ነው። አብይ ደግሞ የመሐመድ ቢን ዚያድ ኤጀንት ነው። ስለዚህ ፐርፐዝ ኦፍ የጦርነቱ ግብ ምንድነው ለምለው አብይ ራሱ አቀው የጦርነቱ ግብ የሚያውቀው የሚወስነው መሐመድ ቢን ዚያድ ነው። ኢትዮጵያ ውስጥ አስቡት፣ ኢትዮጵያ አገር ሆና የኢትዮጵያ መሪ ተብዬው ከውጭ ሀገር ተልኮ ወስዶ የኢትዮጵያን ሀብት፣ የኢትዮጵያን ልጆችን፣ የኢትዮጵያ ወታደርን ተጠቅሞ የውጭ ሀገርን ተልኮ የሚያስፈጽም መሪ ነው ያለን። ልብ በሉ፣ ይሄ ነው ያጋጠመን። ስለዚህ ይሄው ጦርነት ያዋጣናል አዋጣንም ብሎ የሚያስብ መሪ ማለት እኮ ነው። ፐርፐዝ ሪዝን ሶስተኛው ምሰሶ ብሎ አሁን ካርል ቮን ክላውዘዊትስ የሚያስቀምጡ ከሶስቱ ውስጥ የመጨረሻው መሪነት ነው። የፖለቲካ ስትራቴጂካዊ መሪነት ነው። ይሄ መሪ ደግሞ ራሽናል መሆን አለበት ይላል። ሪዝነብል የጦርነቱን ጎል መጨረሻውን የጦርነቱን ግብ የሚያስቀምጥ ያ ጦርነት ደግሞ በፍጥነት የሚያልቅ መሆን አለበት፣ ሚሳካ መሆን አለበት። ካልኩሌት ተደርጎ ነው ጦርነት የሚካሄደው። ያንን የሚያደርግ መሪ ያስፈልጋል ይላል። አሁን ኢትዮጵያ ዛሬ የውጭ ሀገር ኤጀንት ነው ያላት እንጂ የራሷ መሪ የላትም ኢትዮጵያ። እኔ ቆይቻለሁ ይሄንን መናገር የጀመርኩት። ተወሰኑ ሰዎች አሁን እየተረዱ ነው። እኔ አብይ የዩኤኢ ጉድፈቻ ነው የዩኤኢ እንትን ነው ስል ብዙ ሰው ሲሪየስሊ አልተቀበለም። ነገር ግን አንድ በአንድ ቀስ በቀስ ሰው እየተረዳ ነው አብይ የማን መሪ እንደሆነ፣ በማን ሹመት እዛ ላይ የሚቀመጥ እንደሆነ፣ የማን ፍላጎት ለማሳካት እዛ ላይ እንደተቀመጠ ሰው አሁን እየተረዳ ነው። በዚህ ደረጃ ዛሬ የሰሜኑን ጦርነት ቀጣዩን የአብይ ጦርነት ለማን ነው ካልኩሌት አድርጎ ስትራቴጂክሊ የሚመራ ማን ነው ብላችሁ ከጠየቃችሁ አብይ በውክልና ነው እንጂ ዋናው መሐመድ ቢን ዚያድ ነው። ዋናው የሚመራው መሪው የኢትዮጵያ ጦር አዛዦች፣ የኢትዮጵያ ጦር ኃይሎች አዛዥ አብይ ሳይሆን መሐመድ ቢን ዚያድ ነው። በቃ ይሄ ነው ያለ። በነገራችን ላይ አሁን መሐመድ ቢን ዚያድ እያደረገ ያለው አብይ እንኳን እምቢ ካለ እሱን አልፎ የኢትዮጵያ መከላከያ ሰራዊት ጀነራሎችን በቀጥታ ማዘዝ ጀምሯል። እነ ዩኤኢ፣ እነ ይልማ መርዳሳ፣ እነ ብርሃኑ ጁላ የተለያዩ ፕሬዝዳንቶችን በነገራችን ላይ የክልሎች ፕሬዝዳንቶችንም በቀጥታ ይገናኛሉ ዩኤኢዎች። ብዙ ነገር የምትሰሙት ነገር አለ ወደፊት። ማን ነው አቡዳቢ ላይ አካውንት ተከፍቶላቸው በሚሊዮን ዶላር የሚቀመጥላቸው የትኞቹ ፕሬዝዳንቶች ናቸው?
የትኞቹ መከላከያ አመራሮች ናቸው የሚለውን በዝርዝር አለ። አታምኑትም። አብይን አልፎ አብይ እንኳን እምቢ ካለ አብይን አልፎ የማዘዝ አቅማቸው እየሰፋ ነው። በዛ ደረጃ ጥልቀት ያለው ኢትዮጵያን ለመበተን አብይ እንደው ምን እያደረገ ራሱ የሚያስብ አይመስለኝም። ሶ የፐርፐዝ ኦፍ ዘ ዋርን በተመለከተ ስትራቴጂክ ሊደርሺፕ ይሰጣል ወይ? ጦርነቱ በፖለቲካ ነው የሚመራ ብለናል። የጦርነት ግቡም ፖለቲካ ነው ብለናል። ስለዚህ አጠቃላይ ምን ለማግኘት ነው የሰሜኑን ጦርነት የምናካሄደው አሁን ብሎ አብይ አይገመግምም። አሁን ከትግራይ ጋር የሚካሄደው ጦርነት ለምንድን ነው? ምን ለማምጣት ነው የሚለውን በትክክል አብይ አያውቅም። ባለኝ መረጃ ኦፍኮርስ የትግራይ ህዝብ ይህንን ጦርነት አይፈልግም። ምናቅ ነገር ነው። የትግራይ ህዝብ ጦርነቱ በቃን እያለ በየጊዜው እየተናገረ ነው። ህወሓትም ጦርነትን አይፈልግም። እስከምናውቀው ድረስ ህወሓቶችም የትግራይ ህዝብም ቲዲኤፍም የሚጠይቁት መብታችንን አክብሩ፣ በኢትዮጵያ ፌዴሬሽን ውስጥ ህገ መንግስታዊ መብታችን ይከበር፣ እኛም ዜጎች እንሁን ነው እስካሁን የምናውቀው። ይሄ ወንጀል አይደለም፣ መብታችን። ይህንን ደግሞ አብይ ነው የሚከለክላቸው። ይህንን መጠየቃቸው ደግሞ ጦርነት አይሆንም። መብታችን ይከበር፣ ልክ ፌዴሬሽኑ አካል እንሁን፣ ልክ እንደ ኢትዮጵያዊ እንቆጠር ብሎ ከጠየቁ የቱ ጋ ነው ስተት? እንግዲህ ከትግራይ ጦርነት አለቀ ተባለ በፕሪቶሪያ ስምምነት ዛሬ 4 ኖቬምበር 2022 ከዛ በኋላ ትግራይ የፌዴሬሽን አካል አይደለችም፣ ባጀት ላይ አይሳተፉም፣ ኢትዮጵያ አስተዳደር ውስጥ ምንም ሚና የላቸውም፣ ፖለቲካ ውስጥ እንዲሳተፉ አልተፈቀደም፣ አዲስ አበባ አይገናኙም ከሌሎች ወንድም እህቶቹ ጋር እና የት ሀገር ነው የሚኖሩት እነዚህ? እስከ መቼ? ስለዚህ አሁን እኔ እስከማውቀው ድረስ የትግራይ ህዝብ ሰላምን ነው የሚፈልገው። ሰላም እያለ ሁልጊዜ ኧረ ፕሪቶሪያ ስምምነት ይፈጸም እያለ ፕሪቶሪያ ስምምነትን አላውቅም። የሚያውቀው ጌታቸው ረዳንና ጻድቃን ነው ያለው አብይ ነው። የትግራይ ህዝብን አላውቅም ብሎ አሁንም ትግራይ ህዝብ አሁንም ለሰላም እየቆመ ነው። ስለዚህ አሁን የትግራይ ህዝብ ሰላም የሚፈልግ ከሆነ አብይ ደግሞ አቅም እንደሌለው እያወቀ ለምንድን ነው ታዲያ ይህንን መረዳት ያቃተው ምትሉ ከሆነ መሐመድ ቤን ዚያድን ጠይቁ። እሱ ነው አዛዡ፣ እሱ ነው አለቃው፣ እሱ ነው የሚገፋው። ሂድ ካልሄድክ ወዮልህ ነው የተባለ አብይ። ልንገራቸው፣ የሰሜኑ ጦርነት ካልጀመርክ ለተወሰነ አንድ አመት ምናምን ገደማ 1 አመት 2 አመት እንሄዳለን፣ ጦርነቱ ሊጀመር ነው፣ አሰብ ገባን፣ በቃ አመጣን፣ ዱቄት ናቸው፣ አስመራ እንገባለን፣ በቃ ሂዱ፣ ይሄ ተገንጠሉ። 2 አመት ሙሉ በወሬ ደረጃ ሪፖርት እየተደረገ ነበር ለመሐመድ ቤን ዚያድ። 2 አመት ሙሉ በውሸት ሪፖርት
ሸውደኛል ነው የተባለ። አብይ ከዚህ በኋላ በውሸት ሪፖርት እኔን የምትሸውደኝ አይደለም፣ የምትሰራ ከሆነ ስራና አሳየኝ ተብሏል። አሁን ምንድነው የሆነው? ሱዳን ውስጥ ዩኤኢ የምታግዘውና የምትመራው ጃንጃዊድ ሚሊሻ እየተሸነፈ ነው። ይሄ ዩኤኢ ውስጥ ሱዳን ውስጥ ጃንጃዊድ ሚሊሻ አርኤስኤፍ የሚባለው እየተሸነፈ ነው። ለምን? አሰላለፉ እዛ አካባቢ ያለው አሰላለፍ የሱዳኑ ሰራዊት ከኤርትራ እርዳታ ያገኛል፣ አብሮ ይሄዳሉ። ከሌላ ሀገርም ከሳውዲም እርዳታ ያገኛሉ። ግብፅም እርዳታ ትሰጣለች። የሚወራ ነገርም አለ። አንድ ክፍለ ጦር የቲዲኤፍ ቅርንጫፍ ሱዳን ውስጥ አለ ተብሎ የሚወራ አለ የለም አላውቅም፣ አላረጋገጥኩም። ነገር ግን አብሮ እዛ አካባቢ ጃንጃዊድ ሚሊሻን እያሸነፉ ነው የሚል ሪፖርት አለ። ስለዚህ ዩኤኢ ደግሞ የግድ እዚችው ጋር ትግራይና ኤርትራን ካልመታ እኔ ሱዳን ውስጥ እየተሸነፍኩ ነው፣ ስለዚህ እዚህ ጦርነት መጀመር አለብን። እዚህ ጦርነት መጀመሪ ደግሞ እዛ ያለው ኃይል እንዲበተን ያደርጋል። ዝም ብለህ እንዴት ትቀመጣለህ አዲስ አበባ ላይ ተባለ። ዝም ብለህ እያየን ብሎ አብይ ለምንድን ነው ዝም ብለህ የምታየኝ? ሱዳን ውስጥ እየተሸነፍኩ ነው። ያ ኃይል ደግሞ ከዚህም ከኢትዮጵያም ከኤርትራም ከሱዳንም ከተለያዩ እንደዛ ያደረጉ ነው። በል እንግዲህ አሁን ተነስ፣ ሂድ፣ ጀምር። ካልጀመርክ አበቃል። እንግዲህ አሁን አብይ አቅሙን እያወቀ እምቢ ማለት አይችልም። እንቅስቃሴዎች ተጀመሩ ማለት ነው። ስለዚህ ከዚህ የምንረዳ አብይ አቅሙን ያውቃል። አቅሙ እንደማይችል ውስጡ ይነግረዋል። የትግራይ ህዝብም ጦርነቱን አይፈልግም። ጦርነቱ የማን ነው ታዲያ? የመሐመድ bin Zayed ነው ጦርነቱ። ከጅምሩ ስለዚህ ከሶስቱ የካርል ቮን ክላውዘዊትስ የጦር ዋናው ጦርነት መሰረቱ ሶስተኛውንም መስፈርት ካየ ነው አብይ የለም፣ አብይ ወድቋል። ስለዚህ the will of the people የህዝቡ ፍላጎት አለ ወይ? አብይ ዜሮ። probability of winning the war the chance ወታደራዊ አቅም አብይ ዜሮ። strategic leadership አብይ በፖለቲካ ደረጃ ስትራቴጂክ የሆነ ሊደርሺፕ እየሰጠ ካልኩሌት እያደረገ ሁኔታዎችን እያመዛዘነ የውስጥ የውጭ አድርጎ ካልኩሌት አድርጎ ውሳኔ የመስጠት ጉዳይ አብይ ዜሮ። በሶስቱ ተዘረረ ማለት ነው። በሶስቱ መስፈርቶች በሶስቱ ካርል ቮን ክላውዘዊትስ የሚባለው the trinity of war ብሎ የሚጠራው በዛ መስፈርት የሚታይ ነገር የለም ለማለት ነው። የሚታይ ነገር ኢትዮጵያ ውስጥ የለም። ያው ጦርነቱ ስለዚህ የማን ነው? የመሐመድ bin Zayed ነው። ውጤቱም ግልጽ ነው ለማለት ነው። ውጤቱ አንድን ጦርነት ለማሸነፍ ሶስቱም መስፈርቶችን በደንብ አንድ ላይ አድርጎ ያሟላ ዝግጅነት ነው ይላል ካርል ቮን ክላውዘዊትስ። ስለዚህ በሶስቱ መስፈርቶች አንድ ላይ ኮምባይን ተደርጎ ሲለካ አብይ የጦርነቱ ውጤት
የታወቀ ነው። ነገር ግን ያው አብይ እንደው በለስ ቀንቶት አስመራ ላይ ባንዲራችንን አውለበልቦ ካሳየን አጀብ ነው የምንለው። ካልሆነ ግን ፈርተው ከመሐመድ ቢን ዛይድ ጋርም ትንሽ ተጣልቶም ይሁን ፈርቶ ካፈገፈገ ያው ዞሮ ዞሮ ኦሮሚያ ውስጥ አማራ ክልል ውስጥ ዜጎችን መግደሉን ይቀጥልና ያም ጉድ ነው የሚያስብል ነው። ነገር ግን አሁን አብይ በመስቀለኛ መንገድ ላይ ነው በሚል ጨርሳለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑ። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ እሱ አይጸናም እንጂ እንደ መተካት።